እጅግ አሳዛኝና ልብ ሰባሪ ዜና በጠዋቱ ተሰምቷል። ተነሳው ተነሳ ሁሉም ተነሳ እልናት ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እንግዲህ በተለያዩ መረጃዎች ተመልሻለሁ። እጅግ በጣም አሳዛኝ የሆነ መረጃ ተሰምቷል። ዛሬ እንግዲህ ለቤተክርስቲያን 38 ዓመታት ያህል ሲያገለግሉ በርካታ ደቀ መዛሙርትን ሲያፈሩ የነበሩት እጅግ ተወዳጁ ባህታዊ የኔታ ይባቤ ከዚህ ዓለም ድካም አርፏል። ይህንን እንመለከታለን። ሌላው እንግዲህ ትንሽ ወደኋላ መለስ ብለን በቲክቶክ ክሬቲቭ አዋርድ ላይ ፕሮቴስታንቶቹ ዝም ብለው ጫጫታ እያበዙ ነው። በተለይ የእመቤታችን ቅድስት ድንግል ማርያም ስም ስለተጠራ ለምን የሚሉ ነገሮችን እኛ ኦርቶዶክሳውያን የኢየሱስ ክርስቶስ ስም ሲጠራ ምንረበሽ እየመሰላቸው በጣም እያሰራጩት ነው። ስለዚህም ነገር እንመለከታለን። እንዲሁም ደግሞ ትላንት እንግዲህ የእመቤታችን የቅድስት ድንግል ማርያም ኅዳር 21 ኅዳር ጽዮን ተከብሯልና በዚህ ላይ በጣም እጅግ አስገራሚ ነገር ተደርጓል። በተለያዩ ቦታዎች አባቶቻችን ድምጻቸውን አሰምተዋል ለሚሞቱ ወገኖቻችን። ከዛም በላይ ደግሞ ዘረኝነት የተወገዘበት በዓል ነበር። ያንን በስፋት ሌሎችንም እንመለከታለን። እስከ መርሐ ግብሩ ፍጻሜ አብራችሁን ቆዩ። ላይክ ማድረጋችሁንም እንዳትረሱ፣ ቤቱንም ሰብስክራይብ ማድረጋችሁ እንዳትረሱ። ሁላችሁም በእውነት ይደርሳችኋልና የኔታ ይባቤ በረከታቸው ይድረሰን እያላችሁ ኮሜንት ላይ መጻፋችሁን አትዘንጉ። እስቲ ከረፍቱን ጀምር። እጅግ አሳዛኝና ልብ ሰባሪ ዜና በጠዋቱ ተሰምቷል። የኔታ ይባቤ ሊቁ ከዚህ ዓለም በሞት ተለይተዋል። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የብሉይ ኪዳን፣ የሐዲስ ኪዳን፣ የአቡሻክር እንዲሁም የጥበባት መምህር የሆኑት የኔታ ይባቤ ከዚህ ዓለም በሞት መለየታቸው ልብ ሰባሪ ዜና ሆኖ በጠዋቱ ተሰምቷል። ሰላም ጤና ይስጥልኝ። በጠዋቱ ተመልሼ የመጣሁኝ በጣም ልብ ሰባሪ ዜና በጠዋት ሰምተናል። በባለፈው እንደምታስታውሱት የኔታ ይባቤ ታሰሩ፣ መንግስት አሰራቸው፣ ሊቁን አሰራቸው ብለን ስንጮህ እንደነበረ የምታስታውሱት የምናስታውሰው ጉዳይ ነው። ዛሬ በጠዋቱ ደግሞ የሰማነው ነገር ደግሞ በድንገተኛ ህመም ዛሬ ጠዋት እንዳረፉ ሰምተናል። ስርዓተ ቀብራቸው ነገ በ23 እንደሆነም ተነግሯል ማለት ነው። የኔታ ይባቤ በጣም ሊቅ አራት ጉባኤ መምህር የነበሩ ናቸው። እግዚአብሔር አምላካችን ነፍሳቸውን ከቅዱሳን ጎን እንዲያኖርልን ሁላችንም እንጸልይላቸው። በእውነት አሁን ሳስበው እኛ ኦርቶዶክሳውያን እየታደልን አይደለንም። ምክንያቱም ለቤተ ክርስቲያናችን ለሀገራችን የሚያስፈልጉ አባቶች ደጋጋ አባቶችን በጣም ቅዱሳን የሆኑ አባቶች ማለት ይቻላል እያጣናቸው ነው። እግዚአብሔር አምላክ የሚወዳቸውን አባቶች የሚወዳቸውን ልጆቹን የሚወዳቸውን በጎ የሚያደርጉትን የራሱን የሆኑ ሰዎችን እየሰበሰበ ነው። አዎ እንዲህ ነው የሚሰማኝ። እኔ በዚህ ሰዓት የሚሰማኝ ቅዱሳን አባቶቻችን በገዳም የሚገኙ ዓለም በቃኝ ብለው ስለ ዓለሙ የሚጸልዩ አባቶቻችን ሲያርፉ ያውን በዚህ ሰዓት ያውን ባለንበት በዚህ በጭንቅ ጊዜ እንዲህ አይነት አባቶችን ስናጣ ለራሳችን ነው ማልቀስ ያለብን። እነሱማ እናቴ ወደሚናፍቁት ነው፣ ወደ አባታቸው ወደ ፈጣሪያቸው እጅ ነው እቅፍ ነው የሄዱት። እኔና እናንተስ? የኔታ ይባቤ እንግዲህ ታስታውሷቸዋላችሁ። አለመታደላችን በእውነት ዝም ብለን በየሚዲያው አንዴ ማቅረብ ተጀመረ። በጣም ደግ አባት እንደነበሩ በርካታ ሰዎች ይመሰክሩላቸዋል። ወደ 38 ዓመት በላይ እንግዲህ በጎንደር ሆነው ሲያስተምሩ፣ በባህር ዳር ሆነው ሲያስተምሩ፣ በርካታ ሰሜን ጎጃም ውስጥ ነው የሚገኙት፣ ሲያስተምሩ፣ በርካታ ልጆችን ሲያፈሩ፣ ስለ ቤተክርስቲያን ሲደክሙ ሲጸልዩ የነበሩ እንዲያውም ደግሞ ታስረው እንደነበረም ታስታውሳላችሁ። ከዛም በኋላ እንግዲህ ከተፈቱ ዓመት ሳይሆን ደግሞ አሁን እረፍታቸውን ሰምተናል ማለት ነው። እንደዚህ አይነት አባቶች ለሀገራችን እጅግ ጠቃሚ እጅግ አስፈላጊ አባቶች ናቸው። ወደ እግዚአብሔር ጸሎታችንን የሚያደርሱ ስለ እባክችን ሀገር ማር፣ እባክህ የመጣብንን አንተ ይህንን ፈተና አስወግድ ብለው የሚጸልዩ አባቶች ናቸው። እንደዚህ አይነት አባቶች ሲጠሩ ያሳዝናል። ስለ ራሳችን እናልቅስ። ማን ነው ነገ የሚጸልይልን? በገዳም የሚገኙ አባቶች ሲያልፉ ስለ ራሳችን ነው የምናለቅሰው። ማን ነው? ዓለሙን ትተው እኮ ነው ዓለምን ንቀው ትተው ግን ስለ ዓለም ይጸልያሉ። በዓለም ውስጥ ስላለኑ ስለኛ ይጸልያሉ። ከክርስቶስ ያስታርቁናል፣ ያገናኙናል። እና እንዲህ አይነት አባቶችን ማጣት እጅግ ያሳዝናል። ግን ምን ይደረጋል? እሱ የወደደውን አደረገ። በእግዚአብሔር ስራ የሚገባ የለም። በረከታቸው ይድረሰን። በእውነት ለእንደዚህ አይነት አባቶች ነፍስ ይማር አይባል፣ በረከታቸው ይድረሰን ነው። የኔታ ይባቤ በረከት ለሁላችንም
ይድረሰን። እሺ እስቲ ወደ ትላንቱ በዓል እንመለስና አንዳንድ ደስ የሚሉ ነገሮችን አስቃኛቸዋለሁ በዚሁ በዓል ላይ። ከዛ በፊት ግን በእውነት በጣም ደስ ያለኝ ዘረኝነት የተወገዘበት በዓል ነው ያልኳችሁ ላስቃኛችሁ። ትልቅ ጸሎት ያስፈልገናል። ሀገራችን ታስታርቅልን፣ ሀገራችን ታስታርቅልን። የእመቤታችን በረከት የሚፈልግ እጁ እንዲያነሳ እማጸነዋለሁ። የእመቤታችን በረከት በደንብ እንደኔ እጅ ያለው ያንሳ። ዘረኝነት በልቡ በህሊናው በአይምሮ ያለው በድንግል ማርያም ስም የተረገመ ርኩስ ከመአርዮስ ይሁን። በድንግል ማርያም ስም ዘረኝነት በህሊናው በአይምሮ በነፍሱ በጭንቅላቱ በመስሪያ ቤቱ በቤቱ የሚያላምጥ በድንግል ማርያም ስም ርጉዝ ርኩም ከመአርዮስ ይሁን። ዘረኝና የሚቃወም እመቤታችን ትባርከው፣ ካህናቶችን ትባርክልን፣ ወጣቶችንም ትባርክልን፣ ሀገራችንም ሰላም ታርግልን። ለብርሃነ ልደቱ ያድርሰን፣ ለብርሃነ ጥምቀቱም ያድርሰን፣ ለበዓለ ዕረፍቷ ለአስተርየ ማርያም ያድርሰን። እኛ ኃጢአተኞች ነን። የሕፃናት ጸሎት እግዚአብሔር ይቀበልልን፣ የታመሙትንም ይፈውስልን፣ የተጣሉትን ያስታርቅልን፣ ካህናት ሊቃውንት መዘምራን ማያሳጣን፣ ቤተ እግዚአብሔር ያጡትን እግዚአብሔር ይጎብኝልን። አሜን። መቼም ሁላችሁም እጃችሁን አወጣችሁ አሜን እንዳላችሁ ተስፋ አደርጋለሁ። ይሄ ክፉ መንፈስ እግዚአብሔር ከላያችን ላይ ያስወግድልን። አንተ የእንትና ነህ፣ አንተ የኬፋ፣ አንተ የእንትን እየተባለ አንተ ኦሮሞ፣ አንተ አማራ፣ አንተ ትግራይ፣ አንተ ደቡብ እየተባባል ምንከፋፈልንበት ዘመን ይበቃናል። አየኑ እኮ ስንት ዓመት አልተመለከትነው? በዘረኝነት ተከፋፈልን፣ በብሔር በወንዝ በጎሳ ተከፋፈልን። ምን አመጣን? ምን አይበጣን? የፈጠርነው ነገር አለ? ያየነው ነገር አለ? ከጦርነት ከመተላለቅ ከሞት ከክፋት ከምቀኝነት የዘለለ ምን የመጣ ነገር አለ? ምንም። አንድ ብንሆንስ በፍቅር እንኖራለን። አንድ ብንሆንስ የሞት ዜና አንሰማም። አንድ ብንሆንስ ከድህነት ዓለም ውስጥ እንወጣለን። አንድ ብንሆንስ እግዚአብሔርን እናስደስተዋለን። አንድ ብንሆንስ ጸሎታችን ይሰማል። አንድ ብንሆንስ በህብረት አሸብርቀን ደምቀን እንታያለን። አንድ አለመሆናችን ዛሬ እየጎዳ አንድ አለመሆናችን በደቡቡ የሚገኝ ሰው ሲጎዳ ሁላችን ይመለከተናል። በሰሜኑ ያለ ሰው ሲጎዳ ሁላችን ይመለከተናል። በምዕራቡም በምስራቁም ያለ ሰው ሲጎዳ ይመለከተናል። ሁላችንም አንድ ወንድም አንድ ቤተሰብ ነን፣ አንድ ገመድ ነን። ባዕድ አልመጣብንም፣ ጠላት አልመጣብንም። እግዚአብሔር ይህን መንፈስ ያርቅልን። በእውነት ይህን መንፈስ ያርቅልን። ድንግል ማርያም በዕለተ ቀኗ አምናለሁ ከኅዳር 21 ከጽዮን ከተከበረ በኋላ ብዙ ነገር ይቀየራል። እሷ ዘንበል ብላ እንደምታየን አምናለሁ። ትየን ወላዲተ አምላክ ትየን። እግዚአብሔር በቃችሁ ይበለን። ይህን መከራ ይህን ፈተና በቃችሁ ይበለን። እሺ ወደ ቲክቶኩ ከመግባታችን ወደ አዋርዱ ላይ ወደ ተከሰተው ከመግባታችን በፊት እንደው እነዚህን ተመልከቱት እስቲ። እነዛ ያው ወጣቶቹ በመርጦ ማርያም ሲከበር ነው የመርጦ ማርያም እናት እያሉ እያመሰገኑ በሀገራቸው ባህል እያመሰገኑ ይገኛል። ከዛ በላይ ደግሞ እነዚህን ተመልክታቸዋል። የጽዋ ማህበሮ ነው እንግዲህ ሲገናኙ ምን ያህል ደስታ፣ ሌሎቹ ከሌላ ሲወጡ የእመቤታችን የጽዋ ማህበር እያከበሩ
እነዚህኞቹ ከዚህ ከታች ያ ከላይ ሲመጡ ሲገናኙ የነበረው ደስታ አያችሁ። ይሄ ነው ወንድማማችነት። ይቺ ናት በአንድ ሃይማኖት ውስጥ ስላለን ስርዓታችን አንድ ስለሆነ ምን ያህል እንደሚያግባባ ምን ያህል ደስታ እንደሚሰጥ ለጥምቀት ታስተውላላችሁ፣ በደንብ ታስታውሳላችሁ። በእውነት ጥምቀት እንግዲህ ከተለያየ ቦታ ከተለያየ ገዳማትና አድባራት ታቦታቱ ወጥቶ ወደ ጥምቀተ ባህር ይሄዳሉ። ሲገናኙ የሚሰጠውን ደስታ አስተውላችሁ ታውቃላችሁ? ታቦታቱ እርስ በርስ ሲሰጋገዱ ሰላምታ ሲሰጣጡ እንደየደረጃቸው ማለት ነው። እንደየደረጃቸው ለምሳሌ ስላሴ ታቦት ሆኖ እመቤታችን ብትመጣ ለስላሴ ትሰግዳለች። ቅዱስ ሚካኤል ወደ እመቤታችን ሲሄድ ይሰግዳል። መላእክት እርስ በርስ ሲገናኙ ይሰጋገዳሉ። እርስ በርስ ሁለቱ ቅዱሳን እርስ በርስ ሲገናኙ ይሰጋል። በመታሰቢያቸው የተሰራው ማለት የተደረገው ታቦት አስተውላችሁ ታውቃላችሁ? ልክ የዛ አይነት ባህል ስርዓት የቤተክርስቲያናችን ስርዓት በዚህች ንጽሕት ቅድስት እምነት ውስጥ ነው የምንኖር። ለዚህ ነው ፈተናው፣ መከራው፣ ችግሩ፣ ሰቀቀኑ የበዛብን። ለዚህ ነው። እግዚአብሔር ይጠብቀን ሁላችንም። እሺ እስቲ እንለፍ። በተለይ የኢየሱስ ክርስቶስን ስም ማስተዋል የተባለች አርቲስት የኳስ ፌዴሬሽን ናት መሰለኝ ስትጠራ እንግዲህ ከዛ በኋላ አዶናይ ደግሞ ማርያም ማርያም ብሎ ነበር። ከዛ በኋላ ብዙ ዝግቦች ተነሱ። እኛ ኢየሱስ ክርስቶስ ከሷ ከጠራሽ በኋላ አዶናይ ማርያም ሲል እንግዲህ ተረበሽ ኦርቶዶክሳውያን የሚል ነገር እያነሱ ነውና እንደው አንዳንድ ወንድሞቻችን እንስማ በዚህ ጉዳይ። አዶናይ ይቅርታ ይጠይቅ። የአዳኙን የኢየሱስን ስም በመሸፈን ከገሃነም ሊያወጣ የማይችል ስም በመጥራት ላደረገው የግድያ ሙከራ ይቅርታ ይጠይቅ። ዋርዱ በሰላም የተከናወነ ነበር አይደል? ለምን ነው ትርምስ የተነሳው? ኢየሱስ አለቻ፣ ስሙን ጠራቻ፣ ብቸኛ አዳኝ የሆነውን ስም ጠራች። ምክር ተቆሻቆሸ። ሶሻል ሚዲያው ጠቅላላ ከኢየሱስ ቀጥሎ ብዙ ስም ተጠራ። ዊ ዶንት ሪሊ ኬር ባይ ዘ ዌይ። ዋናው ኢየሱስ መጠራቱ ነው። ዋናው ኢየሱስ ነው። ኢየሱስ ይጠራ ብቻ። ሰፈር መንደሩ ነው የሚቆሻቆሸው። ከእንደዚህ አይነት ጭፍን ጥላቻ ወተን ባይዘው ወንጌል ብንሰብክ መልካም ነው እንዳልክና መሰሎቹ ማለት ነው። ኦርቶዶክስ አይነት አላችሁ፣ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ኮሜንት እየገባችሁ ማርያም 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 እያላችሁ አጥለቅልቁት። አካውንቱን ደግሞ ፎሎ አድርጉት። እንዲሁም ቪዲዮውን ደግሞ እጅግ አብዝታችሁ 21 ጊዜ ሼር፣ ኮፒ ሊንክ፣ ሪፖስት፣ ላይክ፣ ዱት ፌቨራይት አድርጉት። ወደ ሐሳባችን እንገባለን። የእንዳልክን የማስተዋልና የመሰሎቻቸውን መርዛቸውን እናስተፋቸዋለን። በመሰረቱ እንዳልክ ትናንትናም ጀምሮ ሲል የነበረው አዶናይ የጠራት ማርያም አትመጣም፣ ማስተዋል የጠራችሁ ኢየሱስ ግን ይመጣል ብሏል። እንግዲህ ብቻውን የሚመጣ ኢየሱስ ምን አይነት እንደሆነ አናቅም። ይሄ አዲስ ወንጌል ሌላ ወንጌል ቅዱስ ጳውሎስ እኛ ከሰበከላችሁ ወንጌል ውጪ የሰበከላችሁ የሚሰብክላችሁ ካለ የተረገመ ይሆን ያለው ያ አይነት የርግማን ወንጌል ነው እንዳልክና መሰሎቹ የሚያስተምሩት ማለት ነው። ምክንያቱም ጌታችን አምላካችን ቤታችን ኢየሱስ ክርስቶስ ሲመጣ ከእልፍ አእላፋት ቅዱሳንና ከመላእክቱ ጋር ነው የሚመጣው። ከዛም ማለት ደግሞ ድንግል ማርያም አንደኛዋ ነች። አይደለም ድንግል ማርያም እናቱ ትቅርና እኛ እንኳን ኃጢአተኞቹ እኛ እንኳን በክርስቶስ ያመንነው ልጆቹ ከሱ ጋር የመምጣት ተስፋ አለን። እሱን ተስፋ አድርገናል። ዳግም ትንሣኤ ላይ ማለት ነው። የነ እንዳልክ ኢየሱስ ሐሰተኛው ኢየሱስ ስለሆነ በቅርቡ ይገለጣል። እሱን ጠብቁ። በቅርቡ የነ እንዳልክና የመሰሎቹ ሐሰተኛው ክርስቶስ ማለት ነው። ክርስቶስ ኢየሱስ ብቻውን እንደማይመጣ ማስረጃ ደግሞ ከመጽሐፍ ቅዱስ እንኳን ልስጣችሁ እስኪ። የማርቆስ ወንጌል ምዕራፍ 8 ቁጥር 38፣ ቆላሲስ ምዕራፍ 3 ቁጥር 4 ላይ ጌታችን ኢየሱስ ክርስቶስ ከቅዱሳን ሁሉ ጋር ይመጣል። አንደኛ ተሰሎንቄ ምዕራፍ 3 ቁጥር 12 እስከ 13 ላይ ታዲያ እንዳልክ ማርያም አትመጣም የምትለው የትኛውን ማርያም ነው? የትኛውን ኢየሱስ ነው አንተ የምትሰብከው? ምን አይነት የድድብና ጥግ ነው? ምን አይነት ጥላቻ ነው ለድንግል ማርያም ያላችሁ? በነገራችን ላይ ኢየሱስ ሲባል የምትናደድ ድንግል ማርያም የለችም። ማርያም ሲባል የሚናደድ ኢየሱስ የለም። ምክንያቱም ኢየሱስ የሚለውን ስም ድንግል ማርያም ነች ያወጣችለት። ለመጀመሪያ ጊዜ የሚጠራችው ድንግል ማርያም ነች። ስሙን እየጠራች ያሳደገችው ድንግል ማርያም ነች። እንዴ ማርያም እናቴ ማርያም ያትኮ ኢየሱስ ክርስቶስ እኮ ነው። እኔ መጥራቴ ምን ይደንቃል? ምን ይገርማል? እኔና አዶናይ መጥራቱ ምን ይገርማል? ምን ይደንቃል? ልጇ እኮ ማርያም እናቴ ብሏታል እኮ። እሷም እኮ ልጄ ወዳጄ ኢየሱስ ብላ አሳድገዋለች። አማኑኤል ብላ አሳድገዋለች። ምን አይነት ጥላቻ ውስጥ የገባችሁት? ጸረ ማርያም፣ ጸረ ወንጌል፣ ጸረ ኢየሱስ። ይሄ እኮ በጣም እኮ የድፍረት ጥግ እኮ ነው። እኮ ወዴት ነው የምታመሩት እናንተ ሰዎች? ቆይ ፕላስ ደግሞ ማለት ነው ለምን ግርግር ተፈጠረ? ለምን ሁከት ተፈጠረ ላልከው ጴንጤዎቹ ሁሌም ሰላም አዋቂዎች ናችሁ። እንደዚህ አይነት ጋጠ ወጦች ማለት ነው። ሰውን ታደነቁራላችሁ፣ የሰውን ፕራይቬት ትጋፋላችሁ። እዛ ላይ ፕሮግራሙ በሰላም የተካሄደ እሷ ግን ወጣ ቀባጠረች። ለማን ነው ኢየሱስን የምትሰብኪው? ነይ ኢየሱስን ተቀበይ፣ ይልቁንስ ነይ ወደ ቤተክርስቲያን ተመለሽ፣ ከሐሰት ትምህርት ውጪ ተለይ፣ ከዛ ከጨለማ ከአጋንንት አሰራር ውጪና ወደ ኦርቶዶክስ ወደ ትክክለኛው ኢየሱስ ነይና ኢየሱስን አምልኪ። ይሄ ለአንቺና ለመሰሎች ጥሪ ነው። ለአንዳልክና ለመሰሎቻችሁ ጥሪ ነው ይሄ ማለት ነው። ኢየሱስ ሲባል ብዙዎች ይጫጫሉ፣ ሰፈር ውስጥ ውከት ይፈጠራል፣ ምናምን ሌሎች ብዙ ሰዎች ተጠሩ አልክ አይደለ? ማንም ሌላ ስም የተጠራ የለም። ድንግል ማርያም የተጠራቸው። ይሄ ደግሞ
የድንግል ማርያም ክብሯ መገለጫዋ ነው። የኢየሱስ ክርስቶስ ማክበሪያዋ ነው። ይሄ ደግሞ ማለት ማክበሪያችን ነው። አትንጨርጨር። ገና መንፈስ ሁሉ ይታወካል። ይሄንን ስም ማርያም 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 የሚለውን ስም ስትሰማ መንፈስ ሁሉ ይታወካል። ሰይጣንን በዛ ልክ የሚንቀጠቀጠው ድንግል ማርያምን ስለሚፈራት ማለት ነው። ክርስቶስን ስለሚፈራ እናቱና ልጇን ስለሚፈራ የሉቃስ ወንጌል ምዕራፍ 2 ቁጥር 48 ላይ እኮ ልጄ ሆይ ብላ ጠርተዋለች እኮ ጠፍቶባት ስታገኘው ማለት ነው። አስባችሁታል? እንደዚህ አይነትን ሩህሩህ እናት ወስዶ በጥላቻ መርዝ መመረዝ ምን አይነቱ አስተሳሰብ ነው ይሄ? ማስተዋልም ሆንሽ ሌሎቻችሁም የምትሰብኩት ኢየሱስ ፈጽሞ መጽሐፍ ቅዱስ የማያውቀው ወንጌል የማያውቀው ነው። ሐዋርያት ያልሰበኩት እንዴ? ሐዋርያት እኮ በድንግል ማርያምና በክርስቶስ ወይም ደግሞ በኢየሱስ ስም እኮ አልተጣሉም ነበረ። እኩል ነው ሲጠሯቸው የነበሩት። ማርያም ስትጠራ ኢየሱስ የሚያኮርፍ የለም፣ ኢየሱስ ስትጠራ ደግሞ ማርያም አታኮርፍም። እኛ እንደዚህ ነው። ከዛ ውጭ ግን ያለው ነገር በሙሉ ጥላቻ፣ ውሸት፣ የሰይጣን አስተምህሮ ነው። እኛ ይሄን ነው ማለት የምንፈልገው። እኛ ኦርቶዶክሳውያን ደግሞ ድንግል ማርያምን እናከብራለን። ልጇ መድኃኒቷ ኢየሱስ ክርስቶስን ደግሞ እኛም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ደግሞ እናመልካለን። እኛም እንላችኋለን ኑ ጌታን ተቀበሉ፣ ድንግል ማርያምን አክብሩ፣ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ደግሞ አምልኩ። አምልኮ ለኢየሱስ ክርስቶስ ብቻ፣ ለሥላሴ ለእግዚአብሔር ብቻ ነው። ድንግል ማርያምን ኦርቶዶክስ አታመልክም፣ ቅዱሳን ኦርቶዶክስ አታመልክም፣ መላእክትን ኦርቶዶክስ አታመልክም። የእንዳልክና የመሰሎቹ የትንስታውና የመሰሎቹ የውሸት የሐሰት ይሄ ወንጌል ነው፣ ፎልስ ወንጌል ነው። ይሄ አይነት ወንጌል የተመታ ይሁን። እንደውም እንዴ ጥላቻ ብቻ እስኪ ወንጌል ስበኩ፣ ጥላቻ ወጣችሁ ወንጌል ስበኩ እስኪ። በዛ ልክ ብዙ ደጋግ ፕሮቴስታንቶች አላችሁ፣ እናንተን አከብራችኋለሁ። እንደዚህ አይነቶቹን ጋጠ ወጥ ደግሞ በልካቸው መንገድ ያስፈልጋል። ሁሌም እንደምለው ማለት ነው ኦርቶዶክሳውያን በድጋሚ አካውንቱን ፎሎው፣ ቪዲዮውን ደግሞ እጅግ አብዝታ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዱት፣ ላይክ፣ ፌቨራይት አድርጉት። ሰላም በያላችሁበት እግዚአብሔር ከሁላችን ጋር ይሁን። ሰላም ባይዘወኛ ቤተክርስቲያን በኢየሱስ ክርስቶስ እኮ ማን ነው ኢየሱስ ክርስቶስን መጀመሪያ ለዓለም ሁሉ ያስተማረው? እዚህ ቤተክርስቲያን የሚቀድማል እንዴ? እኛ እኮ ኢየሱስ ክርስቶስን አማላጅ አይደለም የምንለው፣ አባት፣ አምላክ፣ ፈራጅ፣ እውነተኛ ዳኛ፣ ንጉስ፣ የዓለም ገዢ፣ የነገስታት ሁሉ ንጉስ፣ የአማልክት ሁሉ አምላክ ነው የምንለው እኮ። ሰማይና ምድርን የፈጠረ የድንግል ማርያም ልጅ መድኃኒታችን ኢየሱስ ክርስቶስ እኮ ነው ብንል እንዴት ኢየሱስ ክርስቶስ ሲጠራ እንረብሻለን? የዳነው እኮ እሱ በቀራንዮ ላይ ባፈሰሰው ደሙ እኮ ነው። ዛሬም ድረስ እኮ ስጋውንና ደሙን እየበላን መንግስተ ሰማያት እንደምንወርስ እኮ ያምን እየሄድ ነው። እንዴት በኢየሱስ ክርስቶስ እናፍራለን? ምን አይነት እንዴት አይነት የወረደ ግራ ነው የሚገባኝ እኮ። እናቱ ተጠራች፣ እናታችን ናታ፣ አማላጃችን ናታ። ሰው የክርስቶስ እናት ስትጠራ ለምንድን ነው የምትረበሹት? ፍጡር እያላችሁ። አዎ ፈጣሪ ናት አላልንም እኮ፣ ወላዲት አምላክ ፈጣሪ ናት አላልንም። ግን ከፍጡራን ሁሉ በላይ ናት፣ ከክርስቶስ በታች ከፍጡራን ሁሉ በላይ ናት። ይህቺ ቅድስት እናት ማለት ነው። ለእኛ ደግሞ ያደረገችዋል እናውቃለን። ሰጥቶናል ክርስቶስ በመስቀል ስር እንኳችሁ እናታችሁ ብሎ ማለት ነው፣ ልጆችሽ ብሎ ማለት ነው። ስለዚህ እዚች እናት ስም ሲጠራ እናንተ ለምን ትረበሻላችሁ? ያውም ደግሞ ሰይጣንን ድል ባረገው በመስቀሉ ስር ሆኖ እኮ ነው አይደል ይሰጠን? አዎ ሁላችንም እናታችን ናት። እሺ አንዳንድ ነገሮችን ሰምተን እንጨርስ። አሁን እኮ ክብራችንን ተነጥቀናል ነው ማለት ያለብን። ለምንድን ነው ይሄን ሁሉ ክብር ያጣነው? ትናንት የነበረንን መፈራት፣ ትናንት የነበረንን መከበር፣ ትናንት የነበረንን መደመጥ፣ ትናንት የነበረንን ፍቅር፣ ሰላም ለምን አጣን? ይሄ ነበር ኢትዮጵያዊነት መገለጫው። ይሄ ነበር የማንነት መገለጫው። ዛሬ እንዲህ የሆነው በኢካቦድ መንፈስ አላየንም? ደም አልፈሰሰም ወይ? በኢካቦድ መንፈስ ወንድም ወንድሙን አላሳደደም ወይ? እርስ በርስ እየተገዳደልን እየተጨራረስን አይደለም ወይ? ከዚህ የበለጠ ኢካቦድ ምን አለ? መውጣት መግባታችን በፍርሃት መንፈስ ውስጥ ተሸብሯል። ወጥተን ለመመለሳችን ምን አለን እኛ ነፃነት? ተነሳው ተነሳ ተነሳ ተነሳ፣ ሁልህም ተነሳ፣ እልላትበል ተነሳ፣ ጸልይ፣ ዛሬ ጸልይ። ዳጎን የሆነብን ዘረኝነት፣ ዳጎን የሆነብን መለያየት፣ ዳጎን የሆነብን መጠላለፍ፣ ዳጎን የሆነብን መካሰስ፣ ይሄንን ድንግል ማርያም ታጥፋልን። ሰላሙን ፍቅሩን ለሀገራችን ትስጥልን። ኢትዮጵያን ከጥፋት እኛን ከስደት መብራን ትጠብቀን። እያለን የሌለን ይሆን እያለን አለን እኮ ግን የሌለን አባት የሌለን ሆን እና አቡነ ጴጥሮስን አጣናቸው። ቀዳማዊ አቡነ ጎርጎርዮስን አጣናቸው።
እና አቡነ ሚካኤል ኤልባቡር አጣናቸው። እነሱ ቢኖሩ ኖሮ ቤተ ክርስቲያን እንዲህ አትደፈረም ነበር። ቤተ ክርስቲያን ተደፈረች፣ ክርስቲያኖቿ ታረዱ፣ እንደ ሽንኩርት ተከተፉ፣ አለቁ። አታዝኑም፣ አያስለቅስም፣ አያሳዝንም። ታዲያ በባዕድ ሀገር ያለ ነው፣ በሰው ሀገር ያለ ነው፣ በስደት ሀገር ያለ ነው። ለምን ነው የምንለያየው? ለምን ነው የምንነቋቆረው? ለምን ነው ጎራ ለይተን ድንጋይ የምንወራወረው? ያስፈልጋል ይሄ ነገር? ክርስቲያኖች ተው፣ በማርያም ልለምናችሁ ተው። አሁን የምናለቅስበት ዘመን ነው። ሲጀመር አሁን የእንባ ዘመን ነው። አንድ ከመካከላችን አንድ የራሔል እንባ ያስፈልጋል። የራሔል እንባ ከሰማይ የሚደርስ የራሔል እንባ ከሰማይ ደርሶ የእግዚአብሔርን ድምፅ ይዞ የሚመጣ እንባ ያስፈልጋል። የእግዚአብሔርን እጅ ይዞ የሚመጣ አለቁ። ሰሞኑን ገና እየታገቱ ስንቶች ታግተዋል። ስንቶች እየተሰቃዩ ያሉ፣ እየታረዱ ያሉ። ያማል ያለ ውስጥና የሚያቆስለው። ስለዚህ ኢትዮጵያ ያለ አባቷ የሚመራት መሪ መናፍቅ ስለሆነ ስለዚህ አልፈራም፣ እናገራለሁ ዛሬ። መናፍቅ ደግሞ ቤተ ክርስቲያኒቷን እያጠፋት ነው ያለ። ክርስቲያኖች ማተብ ያሰረ እየጠፉ ነው ያሉ። ኦሮሞ ስለሆነ አማራ ስለሆነ ትግራይ ስለሆነ አይደለም፣ ኦርቶዶክስ ስለሆነ ክርስቲያኖች እኛ ኦርቶዶክሳውያን አንድ ነን። እኛ በክርስቶስ የከበርን ነን። ስለዚህ ሁሉም የኢትዮጵያ ኦርቶዶክስ ተዋሕዶ አማኝ እየተገደለ ስላለ ሁላችንንም ኢትዮጵያውያን በያለንበት አንድ ሆነን ልንነሳ ይገባል። መነሳት የለብንም፣ ማልቀስ የለብንም፣ መጮህ የለብንም። እሪ ልንል ወደ እግዚአብሔር ይግባኝ ለክርስቶስ ነው ያሉ ታላቁ አባት አቡነ ቀውስጦስ። ለክርስቶስ ይግባኝ ልንል ይገባል። ስለዚህ አባት የለንም፣ አባት አለን ግን የለንም። ስለዚህ ልናለቅስ ይገባል። ክርስቲያኖች እናልቅስ ከልባችን። እንዴት ማተብ እየታየ ሰው ይታረዳል? እንዴት ሰው ነጠላ ነጭ ነጠላ ለብሶ እየታየ በሰው ሀገር አምሮብናል የምንኖረው? እንዴ አውሮፓ ምድር ላይ አምሮብን ደስ ብሎን የፈለግነውን ተናግረን እንደፈለግን ሆነን እንኖራለን። እንዴት በሀገራችን ስደተኞች እንሆናለን? እንዴት በሀገራችን እንታረዳለን? እንዴት በሀገራችን እንጠፋለን? እንዴት በሀገራችን እንዲህ እንሆናለን? ስለዚህ ክርስቲያኖች እኛ በሰው ሀገር ያለነው ልናለቅስ፣ በአንድነት ልንጸልይ፣ በአንድነት ልንጮህ ይገባልና ሁላችንንም አንድ ሆነን ወደ እግዚአብሔር ጥሪ እንድናስተላልፍ አደራ ብያቸዋል። ሁላችንንም አንድ ሆነን ሳንለያይ፣ በሐሳብ ሳንለያይ እግዚአብሔርን ልንጠይቀው ይገባል። አሁን ከዚህ የምታዩቸው እኒህ መምህር ታላቁ ሊቅ መጋቤ ካህናት መምህር ሀብተ ገብርኤል ታላቅ መምህር ናቸው። ኤርትራዊ ናቸው። ድሮ ኤርትራና ኢትዮጵያ አንድ አይደለችም እንዴ? ስለዚህ በእምነት እንለያያለን? አንለያይም። በቃለ እግዚአብሔር እንለያያለን? አንለያይም። ይኸው አብረን እያገለገልን ያለነው መምህር ተስፋና መምህር በሪሁን አብረው በአንድ ላይ ሆነው እናንተን እያገለገሏችሁ አይደለ? እንኳን ኢትዮጵያ ውስጥ ያለ ሕዝብ ይቅርና ኤርትራ ያለው ሕዝብ የኛ ሕዝብ ነው። ሁሉም አንድ ሕዝብ ነው። ፖለቲከኞች ግን ለፖለቲካ እንዲመቻቸው ስልጣናቸውን ለማራመድ በጎጥ እየከፋፈሉ ያባሉናል። አንተ ኦሮሞ ነህ፣ አንተ አማራ ነህ፣ አንተ ትግሬ ነህ፣ አንተ ጉራጌ ነህ፣ አንተ ወላይታ ነህ እያለ መለያየት ጀመረ። እኛ ግን ኢትዮጵያውያንም ኤርትራውያንም አንድ የእግዚአብሔር ልጆች ነን። አንድ የማን ልጆች ነን? የማን ልጆች ነን? የእግዚአብሔር ልጆች ነን። የእግዚአብሔር ልጅ ደግሞ ወደ እግዚአብሔር እንባውን ያፈሳል። እግዚአብሔር ደግሞ እንባችን ተቀብሎ ይበቀልልናል። የበቀል አምላክ ስለሆነ እግዚአብሔር። ስለዚህ እግዚአብሔር አምላክ ለሞቱ ወገኖቻችን ሁሉ ነፍሳቸውን ዛሬም በገነት ኋላም በመንግሥተ ሰማይ ያሳርፍልን። ወገኖቻችን አለቁብን። ላለቁት ወገኖቻችን ሁላችንም በተቻለን መጠን ማታም ሆነ ጧት መጸለይ፣ አቡነ ዘበሰማያት ልጸልዩ ይገባል። አባታችን ሆይ ብላችሁ የሞቱ ወገኖቻቸውን ነፍስ ይማር እንድትሉ በየሆስፒታል ያሉትን ወገኖቻችን ምሕረቱን ቸርነቱን ይላክልን። አምላካችን እግዚአብሔር የቀደመችውን ኢትዮጵያን ይመልስልን። የቀደመችን ኢትዮጵያ ያምጣልን። ያችን 24 ሰዓት ምስጋና የማይቋረጥባትን ኢትዮጵያን 24 ሰዓት እንደ መላእክት ምስጋና የሚፈስባትን ኢትዮጵያን ሕዝቡ ሌሊት ወደ ምስጋና ወደ እግዚአብሔር ቤት የሚሄድበት አሁን በዘመነ ጽጌ ሰው ወደ እግዚአብሔር ቤት መሄድ ፈራ።
ለምን እየታገተ እየታረደ ሆነ? ስለዚህ ያች የቀደመችው ኢትዮጵያ እንድትመጣ ልንጸልይ ይገባል። አንድነታችን ያበርታልን። ሁላችንም በያለንበት እንጸልይ። ማርሰዎች በርቱ፣ ጠንክሩ። እግዚአብሔር ከሁላችን ጋር ይሁን። የሰላም ባለቤት ሰላማዊ ኢየሱስ ክርስቶስ ሰላምን ፍቅሩን ያጽናልን። አባታችን ሆይ የቲክቶክና የዩቲዩብ ፎርማት ስላልፈቀደላቸው ነው እንጂ ብልግናውን ሜዳ ላይ ይሰሩታል ብዬ ፈራለሁኝ። ዝነኛ ለመሆን ሰው ራሱን ጥሏል። ክርስቶስ ኢየሱስ ግን ያለው የሚወደኝ ራሱን ይካድ አለ። ከእግዚአብሔር ለመውጣት ያን ያለ ራስን መጣል አያስፈልግም ነበረ እና በጣም የሚያሳዝነው ይህንን ነውር የሚሰሩት ደግሞ አንገታቸው ላይ ክር ያሰሩ ልጆቻችን ናቸው። ተው የሚል ወላጅ የለም። ምናልባት ወላጆችም የሚያቀምሳቸው የሚያጎርሷቸው ስላጡ ልጆቹ ተንከባለውም ተራቁተውም የሚያመጡትን ገንዘብ አብረው ለመብላት አስበው ይሆናል። ግን መርዝ ነው፣ የሞት እንጀራ ነው፣ የገሃነመ እሳት ምግብ ነው። ክርስቲያን በክብሩ ጾሙን እኮ ያድራል። እልህ ምን ያስወጣል ይባል ነበር ድሮ። ምን ማለት እንደሆነ ታውቃላችሁ? ሰው ክብሩን ጠብቆ ነው የሚኖረው። የተናገሩት ከሚጠፋ የወለዱት ይጥፋ ብሎ ለቃሉ የሚስማማ ተረት የሚያስቀምጥ ተገቢ እንኳን ቋንቋ ባይሆን እንኳን ከወለዱት ልጅ በላይ ቃል ይከበራል። አያችሁ፣ ቋንቋው ይሄ ነው እንጂ መቼም በልጅ መፍረድ ተፈልጎ አይደለም። በዚህ ልክ በሚኖርባት ምድር ላይ ዛሬ በጣም ብዙ የሚያሳፍሩ ነገሮችን ገልጣችሁ ታያላችሁ። ይሄ ሰይጣን በደንብ እያለማመደን ነው። የሚገርማችሁ የምዕራቡ ዓለም የሉሲፈርን ተንኮል፣ የኢሉሚናቲን አሰራር፣ የጨለማውን ዓለም ጉዞ ምሁራኑ በጣም ስለነቁና ስላወቁ ማምለጫውን እያሰቡበት ይገኛሉ። አይታችሁ ከሆነ በርካታ ነጮች ከመስቀሉ ጋር ያላቸውን ውህደት እያጠናከሩ ነው። የጨለማው ዓለም አሰራር እንደወረራቸው ገብቷቸዋል። ጥቂቶችም ቢሆኑ ያ እየተንሰራፋ በምሁራኑ ጥናት መደረግ ጀምሯል። የበረቱ የሃይማኖት አባቶችም ወደ አብያተ መቅደሶቻቸው መሄድ ጀምረዋል፣ ጠንክረዋል። በዚህ አይነት ዓለም እንዴት ብሎ ከዚህ ከጨለማው አሰራር እንደሚወጣ እየታገለ ባለበት ሰዓት ጨለማውን ሲያጋልጥ እኛ ኢትዮጵያውያን ሳናውቅ ወደ ጨለማው በሰልፍ እየገባን ነው። ወደ ዝሙቱ፣ ወደ ዘረኝነቱ፣ ራቁት ወደ መታየቱ፣ ነውር ወደ ማድረጉ፣ ቅዱሳት ስዕላት መረገጡ፣ መጥፋቱ፣ መስቀል መናቁ ምን ይመስላችኋል? ሃይማኖታቸውን ለማስፋፋት ነው? እናንተ የምታስቡት በዚያ ነው? አይደለም። የሚያመልኩት ክርስቶስ የተሰቀለበትን መስቀል መርገጥ ለምን አስፈለገ? ያዳናቸውን መድኃኒት የወለደችውን እናት መሳደብ ለምን አስፈለገ? ምራቅ መጥፋት ለምን አስፈለገ? መተቸት ለምን አስፈለገ? ነውርስ በክርስቶስ ላይ መናገር ለምን አስፈለገ? የሃይማኖት ተቋማት አይደሉም ይሄን የሚያደርጉት፣ ሌላ ተቋማት ናቸው። ግን በሃይማኖት ሽፋን ውስጥ ነው ይሄ እየተከናወነ ያለው እንጂ የትኛውም ሃይማኖት ቢሆን ሌላውን በመንካት እንደማይጸደቅ መጽሐፋቸው እኮ ይነግራቸዋል። በፍጹም ሌላውን በመተቸት ይጸደቃል ብሎ የሚናገር አይኖርም። ግን እየተሰራ ያለው ስራ ሌላ ነው። ምን እንደሆነ ታውቃላችሁ? ጊዜ ያመጣቸው ናቸው። ጊዜው የጨለማ ጊዜ ስለሆነ ጌታችን ኢየሱስ ክርስቶስ ሊይዙት ነበር አይሁድ ይልና ጊዜው ግን ስላልደረሰ አልነኩትም ይላል ወንጌል። ከዛ በመጨረሻ ሐሙስ ሊይዙት ሲመጡ በመካከላችሁ ስመላለስ ልትይዙኝ አልቻላችሁም ነበር፣ አሁን ግን ጊዜው የእናንተ ነው አይደል ያላቸው። የጨለማው ኃይል አሰራር ጊዜ አሁን ነው። እነሆ በዚያ ጊዜ ልትይዙኝ ፈቃዴ አልነበረም፣ አሁን ግን ጊዜው ነው፣ እንኩነሆ ያዙኝ አላቸው። የአምላክነቱ ኃይል እየገፈተራቸው በሱ ፈቃድ እጁን አስረው አምላካቸውን እየቀጠቀጡ ወሰዱት። ጊዜ ስለሆነ ጊዜ የሰጠው ክል ምን ይባላል? ድንጋይ ይሰብራል። ቀላል አይምሰላችሁ የቋንቋ። አሁንም ጊዜ ነው። የጨለማውን አሰራር በልጆቻችሁ በወንድሞቻችሁ ስታዩ አልቅሱ። ይህን ጊዜ ለማሳለፍ የማልቀስ ጊዜ ነው፣ የማንባት ጊዜ ነው፣ በእግዚአብሔር ቤት የመሰብሰብ ጊዜ ነው፣ ወደ ውስጥ የመግባት ጊዜ ነው፣ ራስን የመለወጥ ጊዜ ነው እና መዝሙረኛው ዳዊት ሁሉ ነገር በጨለመበትና በተበላሸበት ሰዓት በእግዚአብሔር ድንኳን የሚያድረው ምን አይነት ሰው እንደሆነ ልክ ሰርቶ ማስተማር የጀመረበትን የመጽሐፍ ክፍል ነው የምንመለከተው። ማን ነው በድንኳን ውስጥ አቤቱ የሚያድረው ይላል። አቤቱ በድንኳን ማን ያድራል? በቅድስና ስፍራስ ማን ይቆማል? በእግዚአብሔር ድንኳን። የእግዚአብሔር ድንኳን ምንድን ነው? መጽሐፍ ቅዱሳችን በሰፊው የሚነግረን ይሄንን ነው። የእግዚአብሔር ድንኳን ይላል በሰዎች መካከል ናት ይላል። ራዕየ ዮሐንስ ምዕራፍ 21 ቁጥር 3 ላይ የምናገኘው የመጽሐፍ ቅዱስ ቃል ነው። እነሆ አዲስ ሰማይና አዲስ ምድርን አየሁ፣ ፊተኛው ሰማይና ፊተኛይቱ ምድር አልፈዋልና ባህርም ወደፊትም የለም ይላል። ፊተኛው ሰማይና ፊተኛው ምድር፣ እቺ ምድር አልፋ እቺ ሰማይ አልፋ የምትተካ አለች። በተሐድሶ የምንኖርባት ምን ማለት ነው? እኛ የምንታደስባት። ስለ ሃይማኖት አይደለም ታድሶ የሚለው ቃል ግልጽ ነው አይደለም? እኛ ታድሰን ተለውጠን የምንኖርባት አዲሲቷ ሰማይና አዲሲቱ ምድር አለች። የፊተኛው አለፈች ይላል። የትኛዋ ናት ያለፈች? ይሄ የምንኖርበት ዓለም ያልፋል። ወንድሞቹ ይህችን ዓለም አትውደዱ፣ ዓለሙን ምኞቱን በውስጡም ያለው ሁሉ ያልፋል። ሰማይና ምድር ያልፋል። ሰማይ ወምድር ያልፍ ወቃሌ እያለፍ። ጌታ ለደቀ መዛሙርቱ የነገራቸው ይህን ነው። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም። ስለዚህ አዲስ ሰማይና አዲስ ምድር አለች በቅጽበት ተለውጣ የምንኖርባት። ስለዚህ ያቺ ከተማ ደግሞ ቅድስቲቱ ኢየሩሳሌም ትባላለች። አዲስቱ ኢየሩሳሌም ለባሏ እንደተዘጋጀች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ። አዲሲቷ ሰማይ፣ አዲሲቷ ምድር፣ ቅድስቲቱ ከተማ ኢየሩሳሌም ከሰማይ ወረደች ይላል። ታላቅ ድምፅም ከሰማይ ተሰማ፣ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከእነርሱም ጋር ያድራል፣ እነርሱም ሕዝቡ ይሆናሉ፣ እግዚአብሔርም እርሱ ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል። እንባዎችንም ሁሉ ከዓይኖቻቸው ላይ ያብሳል፣
ሞትም ከእንግዲህ ወዲህ አይሆንም፣ ሐዘንም ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም፣ የቀደመው ስርዓት አልፏልና ብሎ ሲናገር ሰማው። በዙፋኑም የተቀመጠው እንዲህ አለ፣ እነሆ ሁሉን አዲስ አደርጋለሁ፣ ወናሁ እገብር ኩሎ ሐዲሰ። ክብርና ምስጋና ለስሙ ይሁን። እንግዲህ የእግዚአብሔር ድንኳን በሰዎች መካከል ናት። በሰዎች መካከል ናት። አዲሲቷ ሰማይና አዲሲቷ ምድር የትኛዋ ናት? የእግዚአብሔር ድንኳን በሰማይ ምድር ያለች የእግዚአብሔር መንግስት መገለጫ የሆነች ናት። በዚች መቅደስ ውስጥ ማን ነው የሚኖረው? ቤተክርስቲያንም በጣም የሚጠላት ዓለም በስቷል። ትልቋ የእግዚአብሔር ድንኳን ቤተክርስቲያን ናት። አንድም የእግዚአብሔር ድንኳን እመቤታችን ቅድስት ድንግል ማርያም ናት። የደብተራ ኦሪት ምሳሌ፣ የአዲስ ኪዳኗ ድንኳን፣ የማትፈርሰዋ መቅደስ፣ መቅደስ ዘይትትነሰት በትረ ሃይማኖት ዘይትጸነነ የተባለች የማትሰበር የሃይማኖት በትር፣ የማትፈርስ የእግዚአብሔር መቅደስ ድንኳኗ ሃይመተ አብርሃም የተባለች ተናግዶቱ ለአብርሃም ብሎ አባ ሕርያቆስ የመሰከረላት ሥላሴ በውስጧ ያደሩባት እግዚአብሔር ገብቶ የሕዝቦቹን እንባ የሚያብስባት አማናዊቷ ድንኳን። ከዚህ በኋላ ጭንገፋና ሞት አይኖርም። ከዚህ በኋላ ሲኦልና ገሃነም አቅም አይኖራቸውም። የተጠሩባትና የተሰበሰቡባት ይኖራሉ። እነሆ ሁሉን አዲስ የማደርግባት ድንኳን ይህች ናት ብላ የአዲስ ኪዳኗ ኪሩቤል ድንግል ማርያም ናት። ስሟ ለዘላለም የተመሰገነ ይሁን። ስለዚህ በዚህ ድንኳን ውስጥ ማን ያድራል? በውዳሴ ማርያም ትርጓሜ ውስጥ ማን ይኖራል? ሳሊ ለነ ቅድስትን ማን ብሏት ያድራል? ውዳሴ ማርያም ማን ደግሞ ያድራል? የእግዚአብሔር ድንኳን በሰዎች መካከል አለች። የተሰበሰቡባት ሁሉ ሞትና ጭንገፋ አይኖርባቸውም። የተሰበሰቡባት ሁሉ ሐዘንና ለቅሶ አይኖርባቸውም። የተሰበሰቡባት ሁሉ ሰቆቃና ስጋት አይኖርባቸውም። የእግዚአብሔር ድንኳን በሰዎች መካከል ናት። ከድንኳኑ ውጪ ራቁትነት አለ፣ በድንኳኑ ውስጥ ግን ጸጋ እግዚአብሔር አለ። ከድንኳኑ ውጪ የሞትና የሐዘን ልቅሶ ይሰማል፣ በድንኳኑ ውስጥ ግን ደስታና ዝማሬ ብቻ ይኖራል። እነሆ እግዚአብሔር አዲሲቷ ሰማይና አዲሲቷ ምድር ስትወርድ አየሁ። ከዚያ በኋላ ታላቅ ድምፅ ተሰማ፣ የእግዚአብሔር ድንኳን በሰዎች መካከል ናት። በውስጧ የሚኖሩ ይድናሉ ማለት ነው። ስለዚህ ክርስቲያን በዚህ ዓለም ላይ ሲኖር በባህር ላይ ያለ መርከብን ይመስላል። መርከቧ የምትሰጥመው ውሃ ውስጧ ሲገባ ነው። በድንኳኒቱ ውስጥ ዓለማዊነት አይገባም። ክፉ ሐሳብ የገባ ቀን ድንኳኗ ምን ትሆናለች? በየትኛውም ካስማ እንኳን ብትጠብቅ ማረግረጉ አይቀርም። ድንኳን በምንም ቢወጠር መነቃነቁ አይቀርም። አሁን ቤተክርስቲያን ስትነቃነቅ ታያላችሁ፣ ግን አትሰጥምም። ማን ስለያዛት? መሰረቷ ማን ስለሆነ? ክርስቶስ ኢየሱስ ስለሆነ። ጉልላቷ ማን ስለሆነ? ክርስቶስ ኢየሱስ ስለሆነ። አምዷ ምሰሷ ማን ስለሆነ? ክርስቶስ ኢየሱስ ስለሆነ። ክብርና ምስጋና ለስሙ ይሁን። ስለዚህ በዚህ ድንኳን ውስጥ ማን ነው የሚያድረው? ነው ክርስቲያን። ለመምህሮቻችን ቃለ ሕይወትን ያሰማልን፣ እኛም በሰማኑ ፍሬ የምናፈራበት ይሁን። እግዚአብሔር ጩኸታችንን፣ ለቅሷችንን፣ ሐዘናችንን እሱ በቸርነቱ ይስማ። እንግዲህ በተለያየ ቦታ የድንግል ማርያም በዓል ሲከበር አባቶቻችን ድምፃቸውን አሰምተዋል። ስለ አርሲ ሞት ይበቃል፣ መቼም አርሲን አንረሳትም፣ ኦርቶዶክሳውያን እየተገደሉ እየሞቱ ነው፣ ስለዚህ ይበቃል ብለው ድምፃቸውን አሰምተዋል። እግዚአብሔር አምላክ በቃችሁ ይበለን። ሁላችንም እወዳችኋለሁ። በሌላ ጊዜ እስክንገናኝ ላይክና ሰብስክራይብ ማድረጋችሁ እንዳትረሱ። ቸር ቆዩልኝ።